ጤና ይስጥልን ውዶችዬ፣ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃ እንጂላችሁ መጥቻለሁ። ስለ ወንድማችን ካሌብ እና ስለ እህታችን እንግዲህ አሟሟት ማለት ነው ሁሉንም ታሪክ አስገባላችኋለሁ። በጣም ያሳዝናል። እህታችን ነፍስሽ በአጸደ ገነት ትረፍ። የዚህ ታዳጊ ካሌብ ደግሞ ስለ እናቱ ሞትና ያደረገው ተግባር ሁሉንም እያነጋገረ ይገኛል። እስኪ መረጃውን ሙሉ በሙሉ እስከ መጨረሻ በላይክ እያደረጋችሁ ተከታተሉ። አልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ታዳጊው ካሌብ እንግዲህ ያደረገው እንዲህ ነው። እናት በጣም በጠና ትታመማለች። ልጄ ምንም አይነት ነገር እንኳን ቢያጋጥም ምንም ቢፈጠር ትምህርትህን እንዳታቆም ትለዋለች እናት ማለት ነው። ልጅም እሺ በማለት የፈተና ዕለት በትላንትናው ዕለት ማለት ነው በፈተናው ሰዓት ላይ እናቱ ህይወቷ ያልፋል። እናቱ እንደሞተች ያይና ቃልሽን አላጥፍም በማለት እንደሞተች እያለቀሰ ሂዶ ፈተናውን ተፈትኖ የጧት ነበረ። የእናቱን አስክሬን ቤት ጥሎ ተመልሶ መጣ። እንዲሁም ደግሞ ከትምህርት ከተመለሰ በኋላ እናቱን ቀብሮ መልሶ አሁንም የከሳት ደግሞ ሂዶ ተፈተነ ማለት ነው። ይሄ ማለት በጣም ጀግና በጣም ጎበዝ ልጅ አስባችሁታል? በጣም ነው ልብ የሚነካና ልብ የሚሰብር የዚህ ልጅ ጉዳይ ማለት ነው። ምክንያቱም እንዲህ አይነት ነገር ውስጡ ነው። በዚህ አይነት እናት የእናቱን ቃል ላለማጠፍ ሁለት ታናናሽ ወንድሞች አሉት። ወንድሞቹ ላስገባላት እንግዲህ እዚህ ጋር የምታዩቸው እነዚህ ወንድሞቹ ናቸው ማለት ነው። እሱ መካከል ላይ ያለው ነው። ሁለት ህጻናት አሉ። አባቱ ሌላ ሚስት አግብተው ሌላ ቦታ ነው የሚኖሩ። ጥለዋቸው ሂደው እናታቸው ብቻ ነበረች ስታሳድጋቸው የነበረች። ልጁ በትምህርቱም ጎበዝ ስለሆነ እናት ምንም አይነት ነገር ቢፈጠር ልጄ አደራህን ትምህርትህን እንዳታቋርጥ፣ ትምህርትህን እንዳትተው፣ ትምህርትን በርትተህ ቀጥል ብለው ነግረውታል ማለት ነው። የፈለገ ነገር ቢመጣ ብለው ይሄንንም እንዳሉ ልክ በፈተና ወቅት ላይ እናት ያው ቤት ታማሚ ነበሩ። ይሄ እንደሚመጣ ስላወቁ ነው የነገሩትም። ህይወታቸው ያልፋል። ባለፈበት ሰዓት እንግዲህ እናቴ ሞታለች ብሎ ቁጭ አላለም። የዛን ዕለት የእናቱን አስክሬን ቤት ጥሎ ሂዶ ተፈትኖ መጣ ቃል ላለማጠፍ። ከዛም ከሰዓት በኋላም እናቱን ቀብሮ ተመልሶ ሂዶ ተፈተነ። በጣም ሁሉንም አነጋጋሪ የሆነ እያለቀሰ እያነባ ተፈትኖ መጣ። ይህ ህፃን ማለት ታዳጊ ሁላችንም ልብ የሰበረ ነው። እባካችሁ አካውንቱ ጉርሻ ፔጅ ላይ ተለቋል። ለዚህ ልጅ እንርዳ፣ ሁላችንም እጃችን እንዘርጋ። በጣም ነው የሚያሳዝን። አባታቸው ጥሏቸው ሂዷል። አንድ እናታቸው እነዚህን 3 ልጆች ታሳድግ ነበረ። እሷም ህይወቷ አልፏል። ይሄ ልጅ ኃላፊነት በዚህ በህፃንነት እድሜው ገና የ8ኛ ክፍል ተማሪ ነው። በዚህ እድሜው እንግዲህ ኃላፊነት ተጥሎበታል። 2 ወንድሞቹን ሊያሳድግ የእናቱን አደራ ተቀብሏል። ስለዚህ ሁላችንም እጃችንን ዘርጋ እባካችሁ ላለው ማለት ነው። በጣም ነው የሚያሳዝን። የእሱን ኬት እናገኛለን አድራሻውን የምትሉ አካውንት ባንክ ተለቋል። የጉርሻ ፔጅ ላይ ሂዳችሁ ያለንን 5-10 እንርዳ። ለዚህ ለታዳጊ እናበረታታው። በጣም ነው ልብ የተሰበረ፣ በጣም ነው ያዘነ። ሁላችንም ቅስም ነው የሚሰብረው። አሰባችሁት? በዚች እድሜው ኃላፊነት፣ በዛ ላይ የእናቱን ቃል ላለማጠፍ ራሱ እያነቡ እስክስታ የሚባለው ይሄ ነው ማለት ነው። እያለቀሰ ተፈተነ። በጣም ነው ልብ የሚሰብረው እና ሁላችንም ከሱ ጋር እንቁም እላለሁ። እግዚአብሔር ወንድሞችንም አንተንም ፈጣሪ ያሳድግህ። የኔ አባት በጣም ነው ያሳዘነኝ ማለት ነው። እና ስለ እህታችን ህሊና ገብረመድህን እሷም እንግዲህ ከዚህም ዓለም ሞት ተለይታችን ህሊና ገብረመድህን እንግዲህ አንድ የቲክቶክ ታዋቂ እህታችን ነበረች። እቺ የምታዋት ቆንጅዬ የምታምር አበባ የመሰለች ልጅ ማለት ነው። እቺም ወጣት እንግዲህ በአዲስ አበባ ውስጥ ተከራይታ በምትኖርበት 4ኛ ፎቅ ላይ ስልክ እያወራች ባለችበት ሰዓት ላይ በድንገት ትወድቃለች ማለት ነው። ከወደቀች በኋላ ሆስፒታል ትሄዳለች። ሆስፒታል ከገባች በኋላ ግን ለ1 አመት ማለት ነው ምንም ሳትናገር ሳትጋገር በቱቦ ብቻ እየተነፈሰች ቤተሰብ ሲያስታመማት ቆይቷል ማለት ነው። ከዛም ገንዘብ በማጣት አባት የነበራቸውን መኪና ያላቸውን ንብረት እየሸጡ ልጃቸውን ለ1 አመት አክል ኮማ ውስጥ ሆና ሲያሳክሟት ነበር ማለት ነው። ከ1 አመት ከኮማ ውስጥ በኋላ በዛሬው ዕለት እንግዲህ በትላንትና 2 የቀብር ስነስርዓቷ ተከናውኗል። ህይወቷ አልፏል ማለት ነው። ሞትን ስትታገል የነበረች በአልጋ ላይ ሆና ሲፈታተናት ብዙ ፈተና ስትፈተን የነበረች
አልሞትም በማለት በትግል ውስጥ እየነበረች በቱቦ ምግብም ሆነ ሁሉ ነገር በቱቦ እየተሰጣት ለአንድ አመት አክል ሞተች ዳነች እየተባለ በኮማ ውስጥ የገባች እህታችን ህሊና ገብረመድህን በትላንትናው ዕለት ህይወቷ አልፎ የቀብር ስነ ስርዓቷ ተከናውኗል ማለት ነው። ነፍሷ በአጸደ ገነት ያድልልን እግዚአብሔር አምላክ በአጸደ ገነት ነፍሷን ያድርግልን። ለቤተሰቦቿ መጽናናትን ያድልልን። ሞት አይቀርም ግን የሁላችንም ሞት ይለያያል ማለት ነው። ህይወት እንደዚህ ናት። እችን የመሰለች ህፃን እችን የመሰለች ወጣት እንግዲህ በድንገት ነው ህይወቷ የተቀጠፈው ማለት ነው። ሰበቡ እንግዲህ ወደቀች ነው ከቤቷ የተባለው። ከዛ በኋላ ምን ይንካት አይታወቅም። ለአንድ አመት ሙሉ መናገርም መብላትም ማውራትም ምንም ሳትችል በኮማ ውስጥ ቆይታ ነው ከዛ በኋላ ነው ህይወቷ ያለፈ። በጣም ያሳዝናል። አባት የኢትዮጵያ ህዝብ እጃችሁን ዘርጉልኝ ሲሉ ገንዘብም ሲለምኑ ሲዋጣም ነበረ ለሕክምና ንብረት ሁሉ ከጨረሱ በኋላ እንደዛም ሆኖ ግን ህይወት ሊተርፍ አልቻለም ማለት ነው። ያው እግዚአብሔር አይከሰስም፣ የሚወደደውን አደረገ ማለት ነው። ያሳዝናል። ለቤተሰብ መጽናናት ያድልልን እግዚአብሔር አምላክ። ምክንያቱም ሁላችንም መች ምን እንደሆነ አናቅም፣ በምን ሰዓት ምን እንደሚመጣብን ማለት ነው። እያንዳንዳችን ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነው እንዴት ነህ? አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ ይሄን ዘፈን ከኔ ይበላይ። አረ በደንብ ነው የሰራው። በጣም የሚያወካው ብዙ አለ። በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል። እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው። አንድ ሰው እረፍት ፈልጋለሁ ካለክ እረፍት ፈልጋለሁ። የሰው ልጅ አስገድደህ ና ልትለው አትችልም። 10 ጊዜ ሚስት የምትሆን ፍቃድ ከሌላ ደስ ካላላት አስገድዳት አትችልም። መጨረሻ እንገባችሁ አይደል? አፈቀርኳት እንጂ በግ አይደለችም፣ አልገዛኋትም ከበግ ተራ። ያ ሰው ብዙ ባናወራስ ምን ይባላል? መንፈስ እንደገባ አይታወቅም። አሞራውና ዴዚ ተጣልተዋል እየተባለ እየተወራ ይገኛል። እሱም ከተናገረው ነገር ነው ጸልዩልን እያለ ነው። እንዲሁም ደግሞ በግ አይደለችም፣ አልገዛዋትም፣ በቃኝ፣ ደክሞኛል፣ እረፍት ፈልጋለሁ ካለች ማረፍ አለባት። አፈቀርኳት እንጂ አልገዛዋትም፣ በግ አይደለችም ብለዋል። ትክክል ነውና ፍቅር በግዴታ ሳይሆን በውዴታ ነው ሲጀመር ማለት ነው። እና ምን አይነት ነፋስ ነው የገባባቸው? እንደው ፈጣሪው ጸልዩላቸው፣ እሱም ጸልዩልኝ ብለዋል። እኔ ምስልኝ ያው እርግዝናው ስለሆነ ስለሚያነጫንጫት ለዛ ነውና ማካበድ አያስፈልግም እላለሁ። ወደ ራሷ ትመለሳለች። ቤተሰቧን ጥላ ምንን ጥላ ነው እንግዲህ ወደዚህ የሄደችው ወደ አሞራው ማለት ነው። በአሁኑ ሰዓት ላይ እንግዲህ እንደተጣሉ እየተናገረ ነው ያለ፣ ህዝቡም እያቦካ ነው ያለ። በቃ አጋጣሚ ነው፣ ሆርሞኗ ስለተቀየረ ነውና እርግዝና ስለሆነ ነው ብዬ ነው ማስበው በእኔ አስተያየት ማለት ነው። እና ፈጣሪ ያዋዳችሁ ያፋቅራችሁ ብላችሁ ጸልዩላቸው። እንደው የምን አይነት መንፈስ ነው የገባበት?